ሃሌሉያ ክብር ለጌታ ኢየሱስ ይሁን። እንዴት ከረማችሁ ቅዱሳን? ሻሎም ሁላችሁንም ሰላም ላለው በያላችሁበት ክብር ለጌታ ኢየሱስ ይሁን። እግዚአብሔር ረድቶኝ ዛሬም በእናንተ ፊት ልመጣ እድል አግኝቻለሁ። ዛሬ በዚህ በሁለተኛው ወር የምንመለከተው ሐሳብ ምንድነው? የከበረውን ተስፋ ማወቅ የሚል ነው። እንግዲህ በአዲሱ ዓመት 6ኛው ክፍላችን ነው። ዛሬ ጥበብን ስንመለከት ቆይተናል። እንግዲህ በዚህ ባለው በተከታታይ ሳምንት ደግሞ የከበረውን ተስፋ ማወቅ። ብዙ ጊዜ ተስፋ ወገኖቼ ስለ ብዙ ነገር ሰዎች ነንና በተስፋ ዓለም ውስጥ ነው የምንመላለሰው። አንድ ነገር ስናቅድ ተስፋ ነው። በተለያየ ሁኔታ ማህበራዊ፣ ግላዊ ስኬት ጎል ስናል ብዙ አይነት የተስፋ መልኮች አሉ እና ተስፋ አስፈላጊ ነው። ተስፋ በመኖሩ ነው ዛሬ ያለ ነው ወገኖቼ። ነገ ተማሪ ከሆንክ ስመረቅ እንደዚህ ሆናለሁ የሚል ተስፋ ስላለ ትማራለህ። ነጋዴ ከሆንክ ቢዝነስ በደንብ ስኬታማ የሆነ ቢዝነስ ስልት ተከትለህ ነገ ደግሞ በጣም ባለጸጋ ሆናለሁ ብለህ ያን ተስፋ ታደርጋለህ። ጉዳዩ ተስፋ አስፈላጊ ነገር ነው። ሰው ያለ ተስፋ ሊኖር አይችልም። ተስፋ የህይወት መርህ ስለሆነ ማለት ነው። የከበረ ተስፋ ማወቅ መጽሐፍ ቅዱስ ስለ ተስፋ ግን ምን ይለናል የሚለውን አብረን እንመለከታለን። ለዚህ ሐሳብ መነሻ እንዲሆነኝ ወገኖቼ፣ ለዚህ ሐሳብ መነሻ እንዲሆነኝ የመጀመሪያውን ክፍል በሰቆቃ ኤርምያስ 3:18 ላይ ያለ ሐሳብ ይዤ እጀምራለሁ ማለት ነው። ክብር ለጌታ ኢየሱስ ሲሆን እንግዲህ የከበረውን ተስፋ ማወቅ ስንል መጽሐፍ ቅዱስ በደንብ አድርጎ ስለ ተስፋ የተሰጡ ተስፋዎች፣ የተፈጸሙ ተስፋዎች፣ የሚጠበቅ ተስፋዎች እና በየግል በህይወታችን እግዚአብሔርን ተስፋ አድርገን የምንመላለስበትን የህይወት መንገድ መጽሐፍ ቅዱስ ያስተምረናል። ኦኬ፣ በትንቢት በሰቆቃው ኤርምያስ ከትንቢት ኤርምያስ ቀጥሎ ያለ መጽሐፍ ክፍል ነው። የኤርምያስ መጽሐፍ ነው። ሰቆቃው ኤርምያስ 3:18 ላይ ምን ይላል መሰላችሁ? እንዲህ ይላል፣ እኔም ይላል ነቢይ ኤርምያስ ኃይሌ ከእግዚአብሔርም ዘንድ ያለው ተስፋዬ ጠፋ አልሁ ይላል። 19 ላይ ምን ይላል ተመልከቱ። ይህ ተስፋ የጠፋበትን በእግዚአብሔር ላይ ያለውን ተስፋ እንዴት ጣለ ብለን ስናስብ 19 ላይ ምን ብሎ ይመልስልናል? መከራዬና ችግሬን ሬትንና ሐሞትን አስብ። ይህ ሰው ስለ መከራውና ስለ ችግሩ ሲያስብ ተመልከቱ። መከራውን ችግሩን ያለበትን ሁኔታ ሲመለከት እግዚአብሔር ያንን የተናገረውን ተስፋ አሁን ካለበት ችግር በላይ እግዚአብሔር መስራት እንደሚችል በእግዚአብሔር ላይ ተስፋ ማድረግ አቃተው። አሁን ተመልከቱ፣ እኔም ኃይሌ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልሁ። ጥያቄ ነው የሚጀምረው። ብዙ ጊዜ ተመልከቱ፣ ስለ ተስፋ ስንረዳ ወይንም እግዚአብሔር ላይ እግዚአብሔር እጅ ላይ ተስፋችን ሲሆን ኃይል እናገኛለን። ምክንያቱም እግዚአብሔር ኃያል አምላክ ስለሆነ። ነገር ግን ተመልከቱ፣ ያለንበትን ጊዜያዊ ችግሮቻችንን፣ ሁኔታዎችን፣ እነሱን መከራና ችግርን ስናስብ እኔም አለ ምን አለ? ኃይሌ ከእግዚአብሔርም ዘንድ ያለው ተስፋዬ ጠፋ አልሁ። በጣም ነው የሚገርመው።
አሁን ተመልከቱ ለኔና ለእናንተ በደንብ ትምህርት ስለሚሆነን ማለት ነው። ነፍሴ እያሰበች 19 እና 20 ላይ ነፍሴ እያሰበችው በውስጥ የፈዘዘች መከራና ጭንቀቷን እያሰበች ተመልከቱ ከእግዚአብሔር እጅ ላይ ያለውን የጌታን የእግዚአብሔርን ኃይል የእግዚአብሔርን ተስፋ ተመልከቱ። ብዙ ጊዜ እግዚአብሔር በሕይወታችን ላይ እንደሚሰራ እናምናለን ሁላችንም ትክክል። እሱን ተስፋ አድርጎ መቀጠል በእግዚአብሔር እጅ ላይ መታመን እሱ ነው ተስፋ፣ እሱ ነው ዋነኛ፣ እሱ ነው ተስፋ ወገኖች። ከዛ እንዲህ ያለ 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ታማኝነትህ ብዙ ነው። እግዚአብሔርን ተስፋ ስታደርግ እግዚአብሔርን ታማኝ ነህ እያልከው ነው። እግዚአብሔርን ምሕረተኛ ነህ እያልከው ነው። እግዚአብሔርን ሩህሩህ ነህ እያልከው ነው። የእግዚአብሔርን የማያልቅ ርኅራኄ እያመንክ ነው እግዚአብሔር ላይ ተስፋ ስታደርግ። ማለዳ ማለዳ ወገኖቼ ሌሊት ተኝተን ጠዋት ስንነሳ የምንነቃበት ስፒሪት የምንነቃበት መንፈስ ደስ ይላል እኮ። ትላንትና ድካም በተለያየ ሁኔታ ያልፋል። ለምንድን ነው ይሄ የሆነ ስንል እግዚአብሔር ይህንን ያደረገበት መንገድ በእግዚአብሔር ቃል መሰረት እግዚአብሔርን ተስፋ አድርገን እንድንመላለስ ነው። ከዛስ እንዲህ አለ ተመልከቱ። ከመከራውና ከችግሩ የወጣበትን ተመልከቱ። እንዲህ ብሎ ተናገረ፣ እግዚአብሔር እድል ፈንታዬ ነው አለ። እግዚአብሔር እድል ፈንታዬ ነው። ሃሌሉያ! እግዚአብሔር እድል ፈንታዬ ነው። ይችን ቃል መዝሙር 23 ላይ እግዚአብሔር እረኛዬ ነው አንዳች አይጎድልብኝም ዘሴም ወርድ ነው። እግዚአብሔር እረኛዬ ነው አንዳች አይጎድልብኝም፣ በለመለመ መስክ ያሳርፈኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴም መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስላለህ ክፉን አልፈራም። በትርህና ምርኩዝ እነርሱ ያጽናኑኛል። በጠላቶቼ ፊት ለፊት ገበታን አዘጋጀልኝ። ራሴንም በዘይት ቀባ፣ ጽዋዬም የተረፈ ነው። በሕይወቴ ዘመን ሁሉ በጎነትና ቸርነት እነርሱ ይከተሉኛል፣ እኔም ለዘላለም በእግዚአብሔር ቤት እኖራለሁ ብያለሁ። በጣም ነው የሚገርመው። ሂዝ ፌዝፉል። ይሄ ነው ተስፋ። አሁን ከነገር ጋር እንድታወራው ነው። እግዚአብሔር ምን አለው? እድል ፈንታዬ ነው። እግዚአብሔርን እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች ነፍሱ። ነፍሱ ከነበረባት መከራና ችግር ጭንቀት ተመልከቱ። ችግሩን ሲያሰላስል ስለ መከራው ሲያስብ ከእግዚአብሔር ተስፋ ነፍሱ ተነጥላ ምን አለ? ዛለች። ነፍሴ እያሰበችው በውስጤ ፈዘዘች። ነገር ግን ተመልከቱ፣ ሃሌሉያ፣ ነፍሱን ያወጣበት ምክንያት አይኖቹ ቶሎ ተስፋን ወደ ሰጠው እግዚአብሔር ሲመለከት ጊዜ ምን አለ? እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርጓለሁ አለች። እንዲህ ሆነች። ከዛስ ተመልከቱ፣ እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። 26 ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ። የዛሬ መልእክቴ የመጀመሪያው ክፍሌ ወገኖቼ የከበረውን ተስፋ ማወቅ ነው።
እግዚአብሔር እጅ ላይ ያለ ነገር እግዚአብሔር ካንተ ጋር ሆኖ ወንድሜ ወይንም እህቴ ካለህበት ከተለያየ ሁኔታ ውስጥ በተለያየ ሁኔታ ውስጥ ሆነ በተለያየ ሁኔታ ውስጥ እግዚአብሔርን ተስፋ ስታደርግ እግዚአብሔር በኃይሉ ካለበት ሁኔታ ያወጣል። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ሃሌሉያ። የእግዚአብሔርን ተስፋ አጥብቀህ ያዝ። እግዚአብሔር ዛሬም በቃሉ ይናገራል። እግዚአብሔር ዛሬም በዚህ ዘመን ውስጥ ወገኖቼ የእግዚአብሔርን ቃል ስናምን የእግዚአብሔርን ተስፋ እያመንነው ነው። እግዚአብሔርን ተስፋ ስናደርግ እግዚአብሔር በሕይወታችን ላይ ታምራት ያደርጋል። የእግዚአብሔርን ማዳን ተስፋ ማድረግ አለብን። በሆነው ሁኔታ ውስጥ ብንሆን በተለያየ ነገር ውስጥ ብናልፍ እግዚአብሔርን ተስፋ ማድረግ ይጠቅማል። እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔርን ተስፋ አድርገው ወንድም ይውጣ። ምክንያቱም በልጁ በኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለ ተስፋው ቃል ልጁን ሰጥቷል። ከሞት አድኖናል፣ ከኃጢአት ኃይል አድኖናል። ተመልከቱ፣ ከተለያየ ሕግ እርግማን ዋጅቶናል። ተመልከቱ እስቲ ገላትያ ላይ ምዕራፍ 3 ላይ ወስጄ ላሳያችሁ። ሃሌሉያ። ገላት 3:13 ላይ 11 ጀምሬ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏልና። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ቁጥር 14 የመንፈስን ተስፋ በእምነት እንድንቀበል የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ወንድሞች ሆይ እንደ ሰው ልማድ እላለሁ። የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። ሃሌሉያ። አሁን ተመልከቱ ቁጥር 14 ላይ የመንፈስን ተስፋ በእምነት እንድንቀበል። አሁን እኔና እናንተ እግዚአብሔርን በልጁ በክርስቶስ ኢየሱስ አምነን የምንከተል የእግዚአብሔርን ቃል ተስፋ የምናደርግ የእግዚአብሔር መንፈስ የመንፈስ ቅዱስ ተስፋ በሕይወታችን ውስጥ የሚያጸናው ይህንን የአብርሃም በረከት ነው። እግዚአብሔርን ተስፋ ማድረግ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርጓለሁ አለች። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው። ወገኖቼ ጌታ ኢየሱስ ዘመናችሁን ይባርክልኝ። የከበረውን ተስፋ ማወቅ፣ በከበረው ተስፋ ኃይል ነው ነገሮችህ የሚለወጡት።
ነገሮችሽ የሚለወጡት። ዛሬ በዚህ ቀንና በዚህ ሰዓት በእናንተ ፊት እንድመጣ ያደረገኝ እግዚአብሔርን ተስፋ አድርግ። በነገሮች ሁሉ ላይ በፋሚሊ፣ በምትሰራው ስራ፣ በቢዝነስ፣ በሁሉ ነገሮቻችሁ ውስጥ እግዚአብሔርን ተስፋ አድርግ። ይከናወንልሃል፣ ይሆንልሃልም። ለምን? የእግዚአብሔር ቃል ስለሚል፣ እግዚአብሔር በቃሉ ስላለ የመንፈስን ተስፋ በእምነት እንድንቀበል እግዚአብሔርን ተስፋ አድርግ። በምትሰራው ስራ ሁሉ ላይ እግዚአብሔርን ተስፋ አድርግ። ተመልከቱ፣ ብዙ ጊዜ እኛ ራሳችን ስንይዘው ሰዎች ነንና እንደክማለን፣ እንዝላለን። አይደለም? አሁን ሰቆቃወ ኤርምያስ ያስተማረን እኮ ይሄ ነው። ስለ መከራውና ስለ ጭንቀቱ ማሰብ ሲጀምር ከእግዚአብሔር ተስፋ ተለየ። ነገር ግን መጨረሻ ላይ አስተካከለና መጣ። ምን አለ? እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አድርጓለሁ አለች። ነፍስ ወጣች፣ ከተያዘችበት ነገር ወጣች። የዛሬ ትምህርቴና መልእክቴ ይህን ነው የሚመስለው። ክብር ለጌታ ኢየሱስ ሲሆን ይህን የግል ዩቱብ ቻናል ሼር፣ ላይክ፣ ሰብስክራይብ አድርጉ። ቤተሰብ ሁኑ። ጌታ ኢየሱስ ዘመናችሁን ይባርክ። በሚቀጥለው ሳምንት ይቀጥላል። የከበረውን ተስፋ ማወቅ ነው። በሕይወታችሁ ውስጥ በዚህ ቃል እግዚአብሔር ብርታትን እንደሚሰጣችሁ አምናለሁ። የእግዚአብሔር ቃል ሕያው ሆኖ ስለሚሰራ እናንተም የተስፋው ምስክር ትሆናላችሁ። እግዚአብሔር በተስፋ ጠብቄ ብዙ ነገሮች አድርጎልኛል፣ አምነዋለሁ። አሁንም ወደፊትም እግዚአብሔር ላይ ተስፋ ማድረግ ወገኖቼ ማረፍ ማለት ነው። በቀጣይ ሳምንት አብረን እንመለከታለን። ብሩካን ናችሁ። ሻሎም